እንግዲህ የሆርን ኦፍ አፍሪካን ሂስትሪ ዶሚኔትስ በማድረግ the most expansionist እና ተስፋፊው ንጉስ በመባል የሚታወቀው ንጉሰ ነገስት አምደ ጽዮን 14ኛው ክፍለ ዘመን የኢትዮጵያን ሂስትሪ ብቻ ሳይሆን ሆርን ኦፍ አፍሪካን ሁሉ በአጠቃላይ ዶሚኔት ማድረግ የቻለ በጣም ኃያልና ተስፋፊ ንጉስ በመባል ነው የሚታወቀው። ከዚህ በፊት በብዙ ጥያቄዎች አምደ ጽዮን እንድሰራ ተጠይቄ ዛሬ እንግዲህ አምደ ጽዮን ተራ ነው። ንጉሰ ነገስት አምደ ጽዮን የሰለሞኒክ ዳይናስቲ ወይ ደግሞ የሰለሞኒክ ስርወ መንግስት ከአክሱማውያን በኋላ ከዛም በኋላ ደግሞ ዛጉዌዎች በመሃል ከገቡ በኋላ የነዛን የአክሱማውያን የነሳባን የነሰለሞንን ስርወ መንግስት እናስቀጥላለን ባሉት የኩዊን ኦፍ ሼባን ዘረነገድ በማስቀጠል ወደ ስልጣን ከመጡት ከነ ይኩኖ አምላክ በኋላ ነበር ንጉሰ ነገስት አምደ ጽዮን የ14ኛው ክፍለ ዘመን ታላቁ ወይ ደግሞ the most expansionist ግዛት አስመላሹ ንጉስ በመባል ይወጣው ማለት ነው። እንግዲህ አምደ ጽዮን በምንድነው ፌመስ የሆነው? በየትኞቹ ታሪኮቹ ላይክ እንደዚህ ገናና ሆኖ መውጣት ይቻለ? እንግዲህ እነ ኤድዋርድ ከጻፉት ሂስቶሪካል ዶክመንቶች ውስጥ እንደነ አምደ ጽዮን እንደነ ዘርዓ ያዕቆብ ያሉ ነገስታት ሆርን ኦፍ አፍሪካን ከአክሱማውያን በኋላ ዶሚኔት በማድረግ የኢትዮጵያን የባህር ድንበር እስከ ቀይ ባህር ገልፍ ኦፍ ኤደን እንዲሁም ደግሞ ኢንሳም ኤክስተንት ወደነ ሶማሊያ ሁሉ ኤክስፓንድ አድርጓል በማለት ይታወቃል። ስለዚህ ይሄ ገናናው ንጉስ ምንድነው አቺቭመንቶቹ? እንግዲህ በሂስትሪ ላዮን በመባል የሚታወቀው አምደ ጽዮን በጣም the most expansionist ንጉስ እንዲባል ያደረጉት ሁለት ሜን ኢቨንቶች አሉ። አንደኛው ከኢፋት ጋር የነበረው ጦርነት ነው። የሱልጣኔት ኦፍ ኢፋት በ14ኛው እና በ13ኛው ክፍለ ዘመን ውስጥ ከአዳል ሱልጣኔት መመስረት በፊት የነበረ ስትሮንግ የነበረ ሱልጣኔት ነው። በጣም ጠንካራ የነበረ ሱልጣኔት ነው። እንግዲህ ይህን ሱልጣኔት የሚመሩት የነበሩት እነ ሳቅዲንና ሐቅዲን የሚባሉት እንደነ ጀማል አይነት ሰፖርት የሚደረጉ በአረቡ ወርልድ የነበሩበት ነበር። እንግዲህ እስከ ዴዘርት ኤሪያዎች ድረስ በመግባት በማሸነፍ እነሱን በማስገበር ትልቅ የሆነን ሂስትሪ በመጻፍ ነበር ወደ ኢስተርኑ የኢትዮጵያ ግዛት ወይ ደግሞ ወደነ ገልፍ ኦፍ ኤደን ኢንሳም ኤክስተንት ወደነ ሞቃዲሾና ኢንዲያን ኦሽን ሰርጥ ድረስ የተጠጋበት ጊዜ ነው አጼ አምደ ጽዮን። እንግዲህ ሱልጣኔቶችን በማስከበር at the end of the day ገልፍ ኦፍ ኤደን ፕሬዘንት ዴይ ፖርት ኦፍ ዴይላ ወደነ ሶማሊላንድ እና ጅቡቲ ድረስ የአዋሽን ወል በመሻገር ላይክ በጣም በጠላቶቹ ዘንድ ትልቅ የሆነ ድንጋጤ የፈጠረበት የሱልጣኔት ኦፍ ሃዳል ወደ ዴዘርቱ በተጠጋበት ሰዓት አይገባበትም ወይ ደግሞ ወደዛ አይጠጋም በማለት ላይክ የሱልጣኔት ኦፍ ሃዳል የነበሩት ሱልጣኔቶች በአረብ ገዛ የሚደረግላቸው ያልጠበቁትን ትልቅ የሆነ ዴንጀር እንዲከሰት ያደረገበት ነበር። የ13ኛው ክፍለ ዘመን ወደ 20ዎቹ አካባቢ ላይ እንግዲህ ዛ ዴዘርት ኤሪያ ላይ ይሄ ፕሬዘንት የምንላቸው የሶማሊላንድ ግዛቶች ወደ ፖርቶ የተጠጋ ወደነ ገልፍ ኦፍ ኤደን አካባቢ ወይ በጅቡቲ ሰርጥ ሁሉ ዴዘርት ላይ በመግባት ወደ በረሃው የማይደፈር ያሉትን በረሃ ላይ በመግባት ትልቅ የሆነ እንድል በመጎናጸፍ ነበር ወደ እነሱ የተጠጋው። በስተመጨረሻም የኢትዮጵያን ግዛት